በምስራቅ አርሲ የተነቀነቀው ሰላም የ101 ዓመቱን ቤተክርስቲያንን ለእሳት ቃጠሎ መዳረጉ ተሰማ። ከወደ ውጭ የናኙኪው ውጥረት፣ የኢቦላ ማዕከልና የቱሪዝም ስጋት መጨመር እንዲሁም የሊባኖስ ሰማይ ስር የሕክምና ተቋማት ፍርስራሽ፣ የአሜሪካ ቪዛ ዲፕሎማሲ የተዘጋው በርና አዲሱ ማዕከል፣ የመካከለኛው ምስራቅ የሳተላይት ሚስጥር፣ የኢራንና የአሜሪካ ፍጥጫን ጨምሮ ከወደ ሩሲያም ከዩክሬን ጋር ያላትን ግጭት የሚያሳዩ አዳዲስ ትኩስ መረጃዎች ይዘን ቀርበናል። ይህ መከለሻ ሚዲያ ነው። መከለሻ ሚዲያን ሰብስክራይብ እያደረጋችሁ ቤተሰብ በመሆን ለሌሎች እንዲደርስ ሼር አድርጉ። ወደ ዝርዝሩ እናልፋለን። በምስራቅ አርሲ የተነቀነቀው ሰላም የ101 ዓመቱን ቤተክርስቲያንን ለእሳት ቃጠሎ መዳረጉም ተሰምቷል። በምስራቅ አርሲ አሰኮና ስልጣና ወረዳዎች እሁድ ዕለት የተሰማው የተኩስ ድምጽ የአካባቢውን ሰላም ብቻ ሳይሆን የዘመናትን ታሪክ ጭምር ያወደመ ነበር። የ101 ዓመት ዕድሜ ያስቆጠረው ጥንታዊው ጠለታ ገብርኤል ቤተክርስቲያን በእሳት ሲጋይ አብረው የነደዱት የብዙዎች መኖሪያ ቤቶችና የ13 ንጹሃን ዜጎች ሕይወት ናቸው። ምዕመናን ጽላቱን ይዘው ወደ በረሃ ሲሰደዱ፣ የአካባቢው አስተዳዳሪዎች ግን መረጃው የለንም በሚል ዝምታ መርጠዋል። ጥቃቱ የተፈጸመው በሃይማኖት ምክንያት ይሁን ወይም በምርጫ ማደናቀፍ ሰበብ እስካሁን በውል አልተለየም። የኦሮሚያ ክልል ባለስልጣናት ስልካቸውን ባለማንሳታቸውና የአካባቢው አመራሮች እናጣራለን በሚል ምላሽ መወሰናቸው የሟች ቤተሰቦችና ተፈናቃዮች የፍትህ ያለህ እያሉ ነው። ጥንታዊው ታሪክ በአመድነት ሲቀየር በምስራቅ አርሲ ሰማይ ላይ የጭስ ጠረን፣ የለቅሶ ድምጽም ነግሷል። ወደ ውጭ ሀገር ስናልፍ የናኙኪ ውጥረት፣ የኢቦላ ማዕከልና የቱሪዝም ስጋት። በናኙኪ ከተማ ሰማይ ስር ዛሬ የታየው ሰላማዊ ሰልፍ ሳይሆን በፍርሃትና በጥርጣሬ የጋለ ህዝባዊ ቁጣ ነበር። የአሜሪካ መንግስት በኬንያ አየር ኃይል ግቢ ውስጥ ሊገነባ ያሰበው ባለ 50 አልጋ የኢቦላ ማቆያ ማዕከል ለከተማዋ ነዋሪዎች የሕክምና ተቋም ሳይሆን የሞት ጥላ ሆኖ ታይቶባቸዋል። በሚስጥር የታሸገ ውሳኔ በሚል የጀመረው የተቃውሞ ድምጽ በአስለቃሽ ጭስ ታፍኖ በናኙኪ ጎዳናዎች ላይ ሲስተጋባ ውሏል። ይህ በዲፕሎማሲያዊ ስምምነት የተጀመረው ፕሮጀክት ግን የከተማዋን የኢኮኖሚ የደም ስር የሆነውን ቱሪዝም ኩፍኛ መጥቶታል። የዱር እንስሳትና የተፈጥሮ መስህብን ፍለጋ ወደ አካባቢው ይጎርፉ የነበሩ ዓለም አቀፍ ቱሪስቶች ሻንጣቸውን ከመሸከም ይልቅ የቦታ ማስያዣ ጥያቄያቸውን በመሰረዝ ላይ ናቸው። መንግስት መሰረታዊ ክትባቶችን ማቅረብ ባቃተበት ምድር ዓለም አቀፍ ስጋት የሆነውን የኢቦላ ቫይረስ እንቀበላለን ማለቱ በህዝቡ ዘንድ እንደ ክህደትም ተቆጥሯል። የሊባኖስ ሰማይ ስር የሕክምና ተቋማት ፍርስራሽም። ጥንታዊቷና ታሪካዊቷ የጢሮስ የወደብ ከተማ ዛሬ የባህር ጠረንን በባሩድ ጭስ ተክተዋለች። በእስራኤል የኃይለኛ ጥቃት ኢላማ የሆነው የጃባል አመል ሆስፒታል አቅራቢያ የሚገኙ ህንፃዎች ሲፈርሱ የፍንዳታው ድምጽ የሕክምና መሳሪያዎችን ብቻ ሳይሆን የቆሰሉ ሰዎችን ተስፋም አደብዝዟል። የመስታወት ስብርባሪዎች በሆስፒታሉ ኮሪደሮች ላይ ተዝረክርከው የነፍስ አድን ስራውን ይበልጥ ፈታኝ አድርገውታል። ይህ ጥቃት የሂዝቦላ ይዞታዎችን ለመምታት የታለመ ነው ቢባልም ዋጋውን እየከፈለ ያለው ግን ተራው የሊባኖስ ዜጋ ነው። በመቶ ሺዎች የሚቆጠሩ ሰዎች ቤታቸውን ጥለው ሲሰደዱ፣ የጤና ተቋማትና የአምቡላንስ አገልግሎቶች በጦርነቱ እሳት ውስጥ ተመድበዋል። ዓለም አቀፍ ተቋማት፣ የሕክምና ተቋማት ጥበቃ ሊደረግላቸው ይገባል በማለት ቢጮሁም በጢሮስና በቤይሩት ሰማይ ላይ የሚታየው ግን ተከታታይ የጥፋት ደመና ብቻ ሆኗል። የአሜሪካ ቪዛ ዲፕሎማሲ የተዘጋው በርና አዲሱ ማዕከልም አሜሪካ በአፍሪካ ያላትን የዲፕሎማሲ አሻራ በአዲስ መልክ ለመቅረጽ የወሰነች ይመስላል። 50 የሚሆኑ ኤምባሲዎቿን የቪዛ አገልግሎት በመንፈግ ወደ 20 ዝቅ ማድረጓ ትልቅ ለውጥ ነው። ይህ የትራምፕ አስተዳደር ስልታዊ ውሳኔ አፍሪካውያን ወደ አሜሪካ ለመጓዝ ያላቸውን ህልም ይበልጥ ጠባብና አስቸጋሪ አድርጎታል። አዲስ አበባ ግን ከነዚህ 20 የቪዛ ማዕከላት አንዷ በመሆን ተመርጣለች። ይህ ውሳኔ በአፍሪካ ዲፕሎማቶችና ተጓዥ ዘንድ ከፍተኛ ድንጋጤን ፈጥሯል። ከዚህ በኋላ ቪዛ ፈላጊዎች ረዥም ርቀት ተጉዘው ወደ አዲስ አበባ፣ ኬንያ ወይም ጅቡቲ ማቅናት ይኖርባቸዋል። አሜሪካ የቪዛ አግባብነትን ለመቆጣጠር በሚል የወሰደችው ይህ እርምጃ በአፍሪካና በአሜሪካ መካከል ያለውን የሰዎች ልውውጥና ግንኙነት ወደ አዲስና ውስብስብ ምዕራፍ አውርዶታል።
የመካከለኛው ምስራቅ የሳተላይት ሚስጥር፣ የኢራንና የአሜሪካ ፍጥጫ። በፔንታገን መግለጫዎችና በኢራን የድል ዜናዎች መካከል ያለው ልዩነት በሳተላይት ምስሎች በግልጽ እየታየ ነው። ኢራን ባለፉት 3 ወራት 20 የአሜሪካ ወታደራዊ ተቋማትን አውድሜያለሁ ስትል፣ የአሜሪካ ባለስልጣናት ግን ጉዳቱን አሳንሰው ለማሳየት ሲሞክሩ ተስተውሏል። ይሁን እንጂ የቢቢሲ ቬሪፋይ የሳተላይት ትንተና በሚሊዮኖች የሚቆጠር ዶላር የሚያወጡ ራዳሮችና የአየር መከላከያ ስርዓቶችን ማውደማቸውን እያጋለጠ ነው። አዲሱ የኢራን ጠቅላይ መሪ ሞጅታባ ካሚኒ መካከለኛው ምስራቅ ለአሜሪካ አስተማማኝ ቦታ አይደለም ሲሉ የሰጡት መግለጫ ቀጠናውን ወደ ከፋ ግጭት እየገፋው ነው። አሜሪካ የሳተላይት ምስሎችን ለሕዝብ እንዳይፈቱ ገደብ ለመጣል ብትሞክርም የፍንዳታዎቹ ዱካ ግን ከህዋ ሳይቀር በግልጽ ይታያል። ይህ በቴክኖሎጂና በኃይል የታጀበው ፉክክር የአሜሪካን ቀጠናዊ የበላይነት ጥያቄ ውስጥ የከተተ አዲስ ምዕራፍ ሆኗል። በመጨረሻም ሩሲያ በዩክሬን ላይ በድጋሚ በሰነዘረችው ከፍተኛ ጥቃት ቢያንስ 10 ሰዎች ተገድለው ከ100 በላይ ሰዎች ደግሞ ቆስለዋል። ክቡራትና ክቡራን ለዕለቱ ያዘጋጀነው ከመላው ዓለም የተከለሱ ትኩስ መረጃዎች እነዚህን ይመስሉ ነበረ። በሌላ ትኩስ መረጃዎች እስከምንገናኝ መከለሻ ሚዲያን ሰብስክራይብ እያደረጋችሁ ቤተሰቡን ለሌሎች እንዲደርስ ሼር በማድረግ ሀሳብ አስተያየቶች ካላችሁ በታች ጻፉ። ቸርን ሰንብት።